بسم الله الرحمن الرحيم واتخذوا من دون الله آلهة لعلهم ينصرون لا يستطيعون نصرهم وهم لهم جند محضرون فلا يحزنك قولهم إنا نعلم ما يسرون وما يعلنون أولم ير الإنسان أنا خلقناه من نطفة فإذا هو خصيم مبين وضرب لنا مثلا ونسي خلقه قال من يحيي العظام وهي رميم قل يحييها الذي أنشأها أول مرة وهو بكل خلق عليم الذي جعل لكم من الشجر الأخضر نارا فإذا أنتم منه توقدون أوليس الذي خلق السماوات والأرض بقادر على أن يخلق مثلهم بلى وهو الخلاق العليم إنما أمره إذا أراد شيئا أن يقول له كن فيكون فسبحان الذي بيده ملكوت كل شيء وإليه ترجعون. بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. واتخذوا بالله تبارك وتعالى ما من انتتوا ملكتنيوችን አምፀው በስሜት የሚነዱ ሰዎች ያዙ አደረጉ من دون الله ከአላህ ውጪ አሊሀተን አማልክትን ያዙ لعلهم ينصرون ከአላህ ውጪ ከያዟቸው አማልክት እርዳታን እናገኛለን ብለው መረዳትን ከጅለው እነሱ እንደዚህ ያስቡ ይምሰላቸው እንጂ لا يستطيعون نصرهم ከአላህ ውጪ የያዟቸው አማልክት لا يستطيعون አይችሉም نصرهم እነሱን ሊረዷቸው ሊያግዟቸው አይችሉም وهم ከአላህ ውጪ ካሉ አማልክት እገዛ የሚፈልጉ አጋሪያን ለሁም ይረዱናል ብለው ለያዟቸው አማልክት ጁንዱን ሰራዊቶች ናቸው ሙሕضሩነ የቀረቡ አማልክቶቻችን ተነኩ ብለው የሚቆጡ ናቸው። ይረዱኛል ያሏቸው ሊረዷቸው ይቅርና ለራሳቸው እንኳን መከላከል ማይችሉ ናቸው። ወይም ደግሞ لا يستطيعون نصرهم በጭራሽ ሊረዷቸው አይችሉም ዱንያም ይሁን አኺራ ላይ ወሁም የሚመለኩት ለሁም ለአምላኪዎች ጁንዱም ሙሕضሩን አብረዋቸው እሳት ላይ የሚቀርቡ ናቸው። ማንም ማንንም ሊረዳ አይችልም። فلا يحزنك قولهم የከሃዲያን የአመፀኞች የእምቢባዮች ንግግር አያሳዝንህ አያስከፋህ። ኢና ነዕለሙ እኛ ጠንቅቀን እናውቃለን ማ ዩሲሩና ውስጣቸው ላይ የሚደብቁትንም ወማ ዩዕሊኑና ይፋ የሚያወጡትንም ነቢይ አይደለህም አንተ እብድ ነህ ያሉ የሚያወሩትንም ይሁን ሌሎችን የጥላቻ ንግግሮቻቸውን የውስጥ ለውስጥ ሴራቸውን እናውቃለን እናከሽፈዋለን። አትዘን። አወለም የረል ኢንሳኑ የሰው ልጅ አላየም እንዴ አያውቅም እንዴ አና ኸለቅናሁ እኛ እንደፈጠርነው ሚን ኑጥፈቲን ከጠብታ የዘር ፈሳሽ ፈኢዛ ሁወ ከጠብታ የዘር ፈሳሽ ተፈጥሮም ወዲያው እርሱ ቅያማን በተመለከተ ኸሲሙን ሙቢን ደረቅ ግልጽ የወጣ ተከራካሪ ይሆናል። የተፈጠረው ከዘር ፈሳሽ ነው። ከዘር ፈሳሽ መፈጠሩ ትምህርት ሊሆነው ሲገባ እንዴት ነው የሰው ልጅ ከሞተ በኋላ ዳግም የሚቀሰቀሰው ይላል። ወضرب لنا مثلا ለኛም
ምሳሌን አደረገልን። ወነሲየ ኸልቀሁ የእሱን ፍጥረት አፈጣጠሩን ረሳው። እሱ ከምን እንደተፈጠረ ረስቶ ምሳሌ አደረገ። ሰው ማይችለውን ሁሉ አላህ ማይችል መስሎት ምን አለ? ቃለ መን ዩሕይል ዒዛማ አጥንቶችን ሕያው የሚያደርግ ዳግም የሚቀሰቅስ ሕይወት የሚዘራባቸው ማን ነው? ወሂየ ረሚሙን ከበሰበሱ በኋላ የሰው ልጅ ሞቶ ሲቀበር አጥንቱ ሁሉ ይበሰብሳል። ማን ይሄን ይችላል? እኛም ማንችል መሰለው ከሰው አመሳሰለን ባለመቻል በደካማነት። ቁል አንተ ነቢያችን ሆይ አንተ አማኝ ሆይ በል ዩሕይሃ አጥንቶችን ሕያው ያደርጋቸዋል አለዚ አንሸአሃ ያ ያስገኛት ጌታ አጥንቶችን ያስገኘ ጌታ አወለ መራ ለመጀመሪያ ጊዜ። አጥንት የሚባል አልነበርክም፣ አልነበረህም። የዘር ፈሳሽ ነበርክ፣ የረጋ ደም የምትመስል ነበርክ፣ ስጋ ብቻ ነበርክ። አጥንት የዘራብህ የፈጠረብህ ጌታ አላህ ለመጀመሪያ ጊዜ ሞተ ከበሰበስክ በኋላም ዳግም አጥንቶችህን የስጋ የሰውነት አካላቶችህን ይገጣጥማቸዋል። ወሁወ ጌታ አላህ ቢኩሊ ኸልቂን ስለ ሁሉም ፍጥረት ዓሊሙን ሁሉን ነገር ጠንቅቆ ያውቃል። የማንም አጥንት ከሌላ ሰው አጥንት አይቀላቀልበትም። አለዚ ጀዐለ ለኩም ሕያው የሚያደርግ ሁሉን የሚያውቅ ጌታ ማለት ያ እሱ ነው። ጀዐለ ለኩም እናንተ ያደረገላችሁ ሚነ ሸጀሪ ከዛፍ አልአኽበሪ እርጥብ ከሆነ ለጋ ከሆነ ዛፍ ናረን እሳትን የፈጠረላችሁ ያስገኘላችሁ አላህ እሱ ነው። ፈኢዛ አንቱም ሚንሁ ወዲያውኑ እናንተ ሚንሁ ከዛፉ ቱቂዱነ ታቀጣጥላላችሁ፣ እሳት ትለኩሳላችሁ። እርጥብ ዛፍ እንጨት እሳት የሚፈጥርበት ሁኔታ አለ እርስ በርሱ ሲፈተግ። ይሄን መፍጠር የቻለ ጌታ አላህ የሰው ልጅ ሞቶ ከበሰበሰ በኋላ ዳግም ይፈጥረዋል፣ ይቀሰቅሰዋል። አወለይሳ ከዚህ የበለጠ የአላህን ተባረከ ወተዓላ ቻይነት የሚያሳይ ምልክትም ታምርም እንንገራችሁ። አወለይሰ አለዚ ኸለቀ ሰማዋቲ ወልአርዳ ሰማይና ምድሮችን የፈጠረው ጌታ አይደለም እንዴ? ቢቃዲሪን ቻይ አይደለም? የሚችል አይደለም? ዐላ አን የኽሉቀ ሚስለሁም ደካማ የሆኑ የሰው ልጆችን አምሳያ ዳግም መፍጠር ያቅተዋል እንዴ? ግዙፍ ሰፊ ሰማይና ምድርን መፍጠር የቻለ ጌታ አላህ ቢቃዲሪን የሚችል አይደለም እንዴ? ዐላ አን የኽሉቀ መፍጠር ሚስለሁም የሰው ልጆችን አምሳያ ከሞቱ ከጠፉ በኋላ እንደገና እነሱን አኼራ ላይ መፍጠር አይችልም እንዴ? በላ አላህ ራሱ መልስ ሰጠ፣ ይችላል እንጂ። ወሁወል ኸላቅ እሱ ሁሌ የሚፈጥር ነው። አልዓሊም ሁሉን የሚያውቅ አልኸላቅ ሁሌ የሚፈጥር ብዙ ፍጥረታትን የፈጠረ አልዓሊም ስለ ፍጥረቱም ይሁን ስለ ሌሎች ነገሮች ሁሉን የሚያውቅ ነው። ነገሩ ለእናንተ ከበዳችሁ እንጂ አላህን ስለማታውቁ ኢነማ አምሩሁ የአላህ ተባረከ ወተዓላ ጉዳዩ ስራው ኢዛ አራደ ሸይአን አንድን ነገር ከፈለገ እንዲሆን ከፈለገ አን የቁለ ለሁ የአላህ ስራ ሁኔታ ማለት ብቻ ነው። ኩን ሁን ማለት ነው። ፈየኩን ወዲያውኑ ይሆናል። ቃሉ እንኳ አይደጋግም አይደለም ሙከራ ደጋግሞ እንጂ አይሳካለትም ሊባል ይቅርና ኩን ይለዋል። ሁለት ፊደል ናት። ሁን ይለዋል። ፈየኩን ወዲያው ይሆናል። ፈሱብሓነ እናንተ አላዋቂዎች አላህን ተባረከ ወተዓላ ዝቅ አደረጋችሁ። ፈሱብሓነ ጥራት ይገባው ጠራ። አለዚ ያ ጌታ አላህ ቢየዲሂ በእጁ የሆነ መለኩቱ ኩል ሸይ የሁሉ ነገር ንግስና ባለቤትነት ቁልፍ በእጁ የሆነው አላህ ከእንከን ከጉድለት ካለመቻል ጠራ። ወኢለይሂ ቱርጀዑን ሁላችሁም ዞሮ ዞሮ ወደ አላህ ትመለሳላችሁ፣ የሥራችሁንም ታገኛላችሁ። ተስተካከሉ፣ እሱም የወደውን አድርጉ፣ መንገዱን ተከተሉ። ወተኸዙ ሚን ዱኒላሂ አሊሃ መልእክተኛ ተልኮላቸው መጽሐፍት ወርዶላቸው የጠፉ ህዝቦች ታሪክ ተነግሯቸውም አላህን ትተው ይተኸዙ ያዙ አደረጉ ሚን ዱኒላህ ከአላህ ውጪ ከአላህ በታች ያሉ አሊሀተን ብዙ አማልክትን ያዙ። ምን ከጀለው ምን ፈልገው ለዓለሁም ዩንሰሩና አማልክቶች ይረዱናል ብለው ተስፋ በማድረግ ወንጀላችን ያመጣብንን ቅጣት አማልክቶች አማላጅ ሆነው ያስቀሩልናል ብለው ከጀለው። ይሄ ደግሞ ፈጽሞ ሊሆን አይችልም። የሰው ልጅ በሰራው ወንጀል ራሱ ነው የሚጠየቀው። የሰው ልጅ ካጠፋም ጥፋቱን
አምኖ ምህረት ከጠየቀም የሚመራው አላህ ብቻ ነው። በአላህና በሰው ልጅ መሃል ማንም ጣልቃ መግባት አይችልም። በአላህና በሱ መሃል ሌላን አካል ፍጡራንን ጣልቃ ያስገባ መንገዱ ይረዝምበታል፣ ሸይጣን ይጫወትበታል። አላህ ተባረከ ወተዓላ ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى ብሎ የተወበተን ሰው ሁሉ እመራለሁ ብሎ ሌላ አማላጅ መፈለግ አያስፈልግም። ወንጀልህ ምንም ቢበዛ ከመሬት አልፎ የሰማይ ደመናም ቢነካ ተወበተ ተጸጽተህ ከመጣህ ማረኝ ካልኩ አላህ ይመራል። ስለዚህ ሌላ አማልክት መያዝ አማላጅ መያዝ አያስፈልግም። ላ የስተጢዑነ ነስረሁም እነሱ ይረዱኛል በዱንያም በአኼራ ከጭንቅ ይገላግሉኛል ብለው የተለያዩ አማልክትን ያዙ አደረጉ። ላ የስተጢዑነ ነስረሁም ሊረዷቸው አይችሉም። ቃል ኢብኑ ዐባስ ላ ተቅዲሩ አልአስናሙ ዐላ ነስሪሂም ወመንዕሂም ሚነል ዐዛብ ከአላህ ውጭ የሚያመልኳቸው አማልክት ሊረዷቸው ከአላህ ቅጣት ሊያድኗቸው አይችሉም። ይሄን ቀጥታ ለካፍሮች ብቻ አድርገነው ልናልፍ የሚገባ አንቀጽ አይደለም። ብዙ ሙስሊም ነኝ የሚሉ ሰዎችንም ይመለከታል። ትናንት እንደጠቆም ነው ያሲንን እየቀሩ ለቀብር የሚሰግዱ ሰዎች አሉ። በሼህ ገሌ መጀን የሚሉ አሉ። በወልዮች የሚመኩ አሉ። ድረሱልኝ፣ ከጭንቅ አውጡኝ፣ ያዙኝ፣ አግትና ያ ፉላን የሚሉ አሉ። ይሄ ሁሉ እዚህ አንቀጽ ውስጥ ይካተታል። ለአላህ እንጂ ከአላህ እንጂ ከማንም ማይፈለገውን ማይጠበቀውን ከፍጡራን መጠበቅ መፈለግ ፍጡራንን ወልዮችም ይሁኑ ነብዮች ሷሊሖች ይጠቅሙኛል ይረዱኛል ብሎ ከሞቱ በኋላ እነሱን ተስፋ ማድረግ በጭንቅ ጊዜ ድረሱልኝ ማለት እዚህ አንቀጽ ውስጥ ይካተታል። የለፋህ አትኑር ላ የስተጢዑነ ነስረሁም ሰው ልጆች ወደ አላህ ያቃርቡኛል ደረጃ ይጨምሩልኛል ብሎ ሚይዛቸው አማልክት ሊረዱት አይችልም። ወሁም ለሁም ጁንዱን ሙሕበሩን ከአላህ ውጭ የሚያመልኳቸው አማልክት እነሱን ሊረዱ ይቅርና እነሱ ራሳቸው አማልክትን የያዙ ሰዎች ለሁም ለተያዙ እንደ አማልክት ለተያዙት ጁንዱን ሙሕበሩና ቅርብ ያሉ የተጣዱ የቀረቡ ሰራዊቶች ናቸው። አማልክቶቻችን ተነኩብን ብለው ይጮኻሉ። አማልክቶቻቸው አይደለም እነሱን ሊረዱ ይቅርና ለራሳቸው መከላከላቸው ራሳቸውን መጠበቃቸው በዱንያም ይሁን በአኺራ ኸይርን ሊያመጡላቸው አይችሉም፣ አደጋን ሊከላከሉላቸው አይችሉም። ለምን ከተባለ ሊአነሃ ጀማዱን ላ ተስመዑ ወላ ተዕቂል ኢነማ ሂየ አስናም ሰማ በክማ ምክንያቱም እንጨት ናቸው፣ ድንጋይ ናቸው፣ ደንቆሮ ናቸው፣ እውር ናቸው። አይሰሙ፣ አይናገሩ፣ አይጋገሩ፣ ያለ ሰው አይንቀሳቀሱ። ከቦታ ቦታ የሚያንቀሳቅሳቸው ሰውን ከአላህ ውጭ የሚያመልኳቸው ጣዖቶቻቸው። ወከዛሊክ የወልዮች የመሻይኾች ሐድራ ተብሎም ሰዎች ይሳሉለታል፣ ስጁድ ያደርጉለታል። ነገር ግን ሌላ ሰው መጥቶ ቢያፈርሰው የሚያፈርሰውን ሰው ተው ማለት አይችልም። በነ ኻሊድ ብን ወሊድ ጊዜ በሌሎችም ነቢያት ከአላህ ውጭ የሚመለኩ አማልክትን ማፍረስ ሲፈልጉ እንዳትነካው ይተናከሉሃል ይሉት ነበር። ሰይፍ ይመዙ ነበር ለአማልክቶቻቸው ለመከላከል። እናንተ ሰይፉን አስገቡት መልሱት ወደ አፎቱ፣ በትክክል አማልክት ከሆኑ እነሱ ይበቀሉኝ እነሱ ይከላከሉ ብለው ነበር ነቢያት የነቢያት ረዳቶች ከአላህ ውጭ የሚመለኩ አማልክትን የሚሰባብሩት የሚያስወግዱት። ሱረቱ ሷፋት ላይ የኢብራሂምን ታሪክ አይተናል። ፈአቅበለ ዐለይሂም ضربا باليمين قال ما لكم لا تنطقون ኢብራሂም ዓለይሂ ሰላም ጣዖቶቻቸውን አናገሩ። እነሱ የሚሰግዱላቸው የሚያርዱላቸው የሚሳሉላቸው በረከትን ከነሱ የሚፈልጉ አማልክትን ጠጋ ብለው ብሉ እንጂ አሏቸው። ለስሙ ለአማልክት ምግብ ይቀርባል፣ የሚቀርበው ይበላሉ ተብሎ ነው ለሞኞች። ትንሽ ገባ ላሉት ለሚገባቸው ደግሞ ሊባርኩት ተብሎ ነው። እነሱ ከባረኩት በኋላ እኛ እንበላለን፣ እኛ እናንተን እንባርካለን ይላል። ዱዓ የሚያደርጉት የበሉት ነው፣ የሚባርኩት የበሉት ነው። ሞኞች ግን እንጨቱ ድንጋዩ ይባርካል ነው የሚሉት። እሱን ነው የሚሳለሙት፣ እሱን ነው የሚተሻሹት። በትክክል አማልክት ቢሆኑ የተውሂድ ሰራዊቶች ሲያፈርሷቸው ለራሳቸው በተከላከሉ ነው። ሱረቱል ሐጅ መጨረሻ አካባቢ ላይ አላህ እንደተናገረው ያ አዩሃ ናስ ضሪበ መተሉን ፈስተሚዑ ለህ ምሳሌ ተደርጓል፣ እስቲ አድምጡ ምሳሌውን በደንብ። ነገር በምሳሌ እንጂ ማይገባቸው ሰዎች አሉ፣ ወይም በምሳሌ ለሁሉም ሰው ይገባልና ኢነ ለዚነ ተድዑነ ሚን ዱኒላሂ ዒባዱን አምሳሉኩም እነዚያ ከአላህ ውጭ የምታመልኳቸው አማልክት እኮ ሁሉም እንደናንተው ፍጡር ናቸው፣ ደካሞች ናቸው፣ ከአላህ የሚጠብቁ ናቸው። ዝንብ እንኳ ከነሱ ላይ የሆነ ነገር ቢያነሳ ዝንብ የወሰደውን ማስመለስ አይችሉም። የኩፍር የሽርክ በዓላት ላይ ለአማልክቶቻቸው ማር ቅቤ ይቀቡ ነበር። ዝንብ እነዚህ ነገር ይመቸዋልና
አማልክት ዝንብ ላያቸው ላይ የምታርፈው ቅቤውን ማሩን ይልሳል። ከዛ ላይ እንደው እነዚህ አማልክት ተብሎ ከነሱ መልካም ነገር የሚከጀል ግዑዝ ነገሮች ዝንቡን ከነሱ ላይ የተቀባውን ማርና ቅቤ ሲወስድ ተው ብለው ማስጣል አይችሉም። ይሄ ነው ሐቂቃቸው። ضعف الطالب والمطلوب ما قدر الله حق قدره ዝንቡም ደካማ ያረፈበት ድንጋይም ደካማ ነው አለ አላህ ተባረከ ወተዓላ። ወይም ደግሞ ضعف الطالب እንጨትና ድንጋይ ይጠቅመኛል ብሎ ተስፋ የሚያደርግ አቅሉ ደካማ ነው። ወልመጥሉቡ ከሱ መልካም የሚፈለገው ነገር ደካማ ነው፣ ቢገፉት ይወድቃል። ወሁም ለሁም ጁንዱን ሙሕደሩን የተባለው ይሄ አይደለም። እነሱ የሚያመልኳቸው አማልክት አምላኪዎችን ይረዱ ይቅርና አምላኪዎች ራሳቸው ለአማልክቶቻቸው ሰራዊት ናቸው። እነሱ ናቸው የሚጠብቁት፣ እነሱ ናቸው ተሸክመው የወሰዱ የሚያመጡት። ወከዛሊክ አኺራ ላይም ይሄው ነው። ሌላኛው ተፍሲር ላ የስተጢዑነ ነስረሁም ሊረዷቸው አይችሉም። ወሁም ለሁም የሚመለኩት ለሁም ያመልኩ ለነበሩት ጁንዱን ሙሕደሩን አብረዋቸው እሳት ላይ የሚጣዱ ሰራዊቶች ናቸው። ማገዶ ይሆናል። ከአላህ ውጭ የሚመለክ የነበረ እንጨት፣ ድንጋይ፣ ጣዖት በሙሉ የሰው ልጅም ሆኖ አምልኩኝ እኔ አምላክ ነኝ ያለ በሙሉ የቂያም ቀን የጀሃነም ማገዶ ነው የሚሆን። ወሁም ለሁም ጁንዱን ሙሕደሩን ማለት ይሄ ከነሱ ጋር አብረው የእሳት ሰራዊቶች ናቸው፣ ይጣዳሉ ጀሃነም። أن هذه الأصنام محشورة مجموعة يوم القيامة محضرة عند حساب عابدها ليكون ذلك أبلغ في خزيهم يبلت أن يواردوا أن يدنقتوا ለካ እኛ ስናመልክ የነበረው ምንም ለራሱ እንኳ መጥቀም ማይችል ነገር ነው፣ አብሮን የሚቃጠል ነው ብለው የበለጠ ይቆጫል፣ ይጸጸታል። ሁለቱም አንቀጹ የሚያስተናግደው ተፍሲር ነው። ከአላህ ውጭ ያለ የሚመለክ በሙሉ እዚህ ዱንያ ላይ የሰው ልጆችን ሊረዳ አይችልም። የቂያም ቀንም ያለ አግባብ የተመለከ እንደ ዒሳ፣ መርየም በሰላም ወደ ጀነታቸው ይሄዳሉ። ላ የስመዑነ ሐሲሳህ ይሄ እነሱን አስመልክቶ ነው የወረደው። የጀሃነምን ድምፅም አይሰሙም። ከአላህ ውጭ የሚመለክ በሙሉ ከአምላኪዎቹ ጋር አብሮ ጀሃነም ይገባል ሲባል እና አቡ ጃህል ማደናበር፣ ማወናበድ፣ ብዥታ መፍጠር ስራቸው የሆነ ሙሽሪኮች ሙሐመድ ከአላህ ውጭ የሚመለክ በሙሉ ከአምላኪው ጋር ወደ ጀሃነም ይሄዳል አለ። ኢየሱስ ዒሳ የመርየም ልጅ ጀሃነም ከገባ እኛም ደስ ይለናል አብረን እንገባለን አሉ። አይ አይደለም፣ እናንተ እንደመረጣችሁት አይደለም ቁርአን የሚፈሰረው። ኢነ الذين سبقت لهم منا الحسنى اولئك عنها مبعدون እኛ ዘንድ መልካም መመለሻ ጀነት የተጻፈላቸውማ ከጀሃነም የራቁ ናቸው፣ የጀሃነም ድምፅም አይሰሙም፣ በምኞታቸው እንደፈለጉ ጀነት ውስጥ ይኖራሉ። ከአምላኪዎቹ ጋር አብሮ ጀሃነም ይገባል የተባለው እንጨቱ፣ ድንጋዩ እና መመለክ ፈልጎ የተመለከ ራሱ ሲያመልኩ ታውቆ ወዶ የተቀበለ ወደ እሳት ይገባል። ዘንድ ከአላህ ውጭ ያለ ግዑዝ ባዕድ ደካማን ነገር የሚያመልክ በሙሉ አቅሉን ሊጠረጥር ይገባል። ሊረዳው ማይችል፣ ማያይ፣ ማይሰማ፣ ማይንቀሳቀስ፣ ለማንቀሳቀሱ እንኳን እርዳታ የሚያስፈልገው ላዩ ላይ የተሰጡት ጌጦችን የተቀመጡ ጌጦችን ዝንብ ሲበላበት እንኳን ዝንብን እሺ ብሎ ማሳደድ ማባረር የማይችል እንዴት ይመለካል? ፈላ يحزنك قولهم ያላዋቂዎች የካፈሮች የእምቢባዮች ቃል አያሳዝንህ አላቸው ነቢይን አለይሂ ሰላቱ ወሰላም። ምክንያቱም ነቢይ ሙሐመድም ይሁን ሌሎች ነቢያት የሰው ልጆች ስሜታቸውን ትተው አኼራ ላይ የሚጠቅማቸውን መንገድ እንዲከተሉ የሚመክሩ መካሪዎች ሁሌም ባላዋቂዎች በኩል ጸያፍ ቃላት ይወረወሩባቸዋል፣ የሚያሳዝኑ የሚያስጨንቁ። ወለቀድ ነዕለሙ አነከ የضيق صدرك بما يقولون አላዋቂዎች በሚሉት ልብህ እንደሚጣበብ እናውቃለን። ልብህ እንዲሰፋ ፈሰብሕ ቢሐምዲ ረቢክ ምስጋና አብዛ፣ ዚክር አብዛ፣ ስጁድ አብዛ። በተለያዩ ምክንያቶች ልቡ የተጣበበበት ሰው፣ ምድር የጠበበችው፣ መኖር ያስጠላው፣ የተጨናነቀ ሰው ፈውሱ መድኃኒቱ መናፈሻ ማብዛት፣ ዘፈን ማድመጥ፣ ካፍርና ዲኑ የሞተ ሰው እንደሚያደርገው አስካሪ መጠጥ መጠጣት ሳይሆን የልብን መጣበብ የሚያጠፋው ቁርአን ላይ የተነገረው መድኃኒት ነው። ወለቀድ ነዕለሙ አነከ የضيق صدرك بما يقولون فسبح بحمد ربك وكن مع الساجدين። የተለያዩ እንድትጨናነቅ እንድትረበሽ የሚያደርጉ ነገሮች ሲገጥሙ የሚታይም ይሁን የሚሰማ ጌታህን ማመስገን አብዛ። ሱብሓነላህ ወቢሐምዲሂ ሱብሓነላሂል ዐዚም በል፣ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር በል። አንደኛው መድኃኒት ነው የቃል። ሌላ የተግባር መድኃኒት አለ። ወኩን ሚነ ሳጅድ ስጁድ አብዛ። ሶላትና ዚክሩ ዱዓ የልብ መጣበብን ያስወግዳል።
ስለዚህ ነቢ ዓለይሂ ሰላቱ ወሰላም ሰው እንደመሆናቸው ከሰዎች የሚሰሟቸው መጥፎ ቃሎች ይረብሿቸው፣ ልባቸውን ያጣባሉ። ፈላ يحزنك قولهم ንግግራቸው አንተ ነቢይ አይደለህም ማለታቸው፣ እብድ ነህ ማለታቸው፣ ስልጣን ፈላጊ ነህ ማለታቸው፣ ከአላህ የተላከ መልእክተኛ አይደለህም ወደ ራስህ ነው የምትጣራው ማለታቸው፣ የአላህን እውነተኛ አምላክነት መካዳቸው ተአምር ያዩ ይሄና መሰል ቅጥፈታቸው አያሳዝንህ? ኢና ነዕለሙ እኛ እናውቃለን ማ ዩሲሩና ልባቸው ውስጥ የሚደብቁትን ወማ ዩዕሊኑና ይፋ የሚያወጡትን ከአላህ የሚደበቅ የሚሸሸግ ነገር ምንም ለእስላም ለሙስሊሞች የሚያሴሩትን ሴራ በሙሉ አላህ ያውቃል። ላዩን እያስመሰሉ ውስጥ ለውስጥ ሌላ የሚሸርቡትን ተንኮል ከይድ አላህ ያውቃል። ዱንያም ላይ ያከሽፈዋል፣ አኼራ ላይም ጀዛቸውን ይሰጣቸዋል። ወላ የሒቁል መክሩ ሰይኡ ኢላ ቢአህሊ መጥፎ ሴራ ተመልሶ የሚመታው ሴራ ጠንሳሹን ራሱ ነው። ለወንድሙ ጉድጓድ የቆፈረ ራሱ ይወድቅበታል፣ ይገባበታል። ለወንድሙ መርዝ የበረዘ ያዘጋጀ ራሱ ይጠጣል። በሰፈረበት ቁና ይሰፈርለታል። ባሪያዎቹን አላህ ይጠብቃል። በአላህ መንገድ አዳብ ይደርስባቸውም ያነሱ ክብር ነው። ሊዳ በትንሽ በትልቁ ሰዎች ወደ አንተ የሚወረውሩት ቃል ሁኔታ አያሳስብህ፣ አያሳዝንህ፣ ከዓላማህ ወደ ኋላ አያስብልህ። እኛ እናውቃለን ከቃል ያለፈ አንተ ላይ የሚደርስ ጥቃት አይኖርም። ለን የዱሩኩም ኢላ አዳ የአላህ ቃል ነው። የዲኑ የሐቁ ጠላቶች በመላስ አዳ ከማድረግ ውጪ እናንተ ላይ ጉዳት ማድረስ አይችሉም። የመላሱን ደግሞ ቻሉት። ወአዕሪድ ዐኒል ጃሂሊን ጃሂል አላዋቂዎችን ሰምተህ እንዳልሰማህ ለፋቸው። ምን አለ አትበል፣ ምን አደረገ አትበል። ጃሂል ስለ ራሱ እንኳ አያውቅም፣ ስለ ጌታው እንኳ አያውቅም። ጌታውን የሚያስቆጣ የፈጠረውን የመገበውን ተቆጥሮ ማያልቅ ጸጋ የሰጠውን አላህን የሚያስቆጣ አንተን የሚያሳዝን ንግግር ሊናገር ይችላል። እኛ እናውቃለን። ዱንያ ላይ ከይዳቸውን እናከሽፋለን፣ አኼራ ላይ ደግሞ የደበቁትንም ይፋ ያወጡትንም መዝግበን ይዘን የቅያም ቀን እንመነዳቸዋለና። የተንኮልና የሴራቸው ቅጣት በመጣ ጊዜ ማንም የሚመልስላቸው የለም። አንተ ላይ የሚሰነዝሩትን ጥቃት ግን አላህ ይመልስልሃል ማለት ይፈልግ። ኢማኑ ጠንካራ ከሆነ በአላህ ከተማመነ እዚህ ጋር ፈላ يحزنك قولهم ንግግራቸው አያሳዝንህ ማለት የሰው ልጅ ማዘን የለበትም ማለት አይደለም። ሐዘንን ይቋቋም ይመልስ ማለት አይደለም። ኢነማ የተከለከለው ምንድነው? አንድ ለሐዘኑ ቦታ አለመስጠት፣ አለመጨነቅ። ሁለት አስባቡን መራቅ፣ ምክንያቶቹን መራቅ ነው የተፈለገው እንጂ ሐዘን የሰው ልጅ አንዱ ባህሪው ያዝናል። ወለዚ አضحك وابكى የሰው ልጆች እንዲስቁ የሚያደርግ አላህ ነው፣ እንዲያዝኑ እንዲያለቅሱ የሚያደርግ አላህ። ዱንያ ላይ የሰው ልጅ 8 ነገሮች መቼም አይቀሩለትም ተብሎ ከዚህ አንዱ ማዘን ነው፣ ተጋራኒው መደሰት። አንዱ መኖር ነው፣ ሌላኛው መሞት። ስለዚህ ሐዘን ለሰው ልጅ አይቀርም። ነቢ ዓለይሂ ሰላቱ ወሰላም በተለያዩ አጋጣሚዎች አዝነዋል። እሳቸው ቁርአን ያስተማሯቸው ሐፊዘል ቁርአኖች ተገድለውባቸው ወር ሙሉ ዱዓ ያደረጉ የገደሏቸው ሰዎች ላይ የቁኑት የርግማን ዱዓ ያደረጉ ቆይታ በጣም አዝነው። ወከዛሊክ ኸዲጃ ሲሞቱ በጣም አዝነዋል። ሲራ ላይ ያሳልፈናል የጁምዓ ደርስ ላይ። አቡ ጣሊብ ሲሞቱ አዝነዋል። ሐምዛ ሲሞቱ አዝነዋል። ልጃቸው ኢብራሂም ሲሞት አዝነዋል፣ አልቅሰዋል። ስለዚህ ማዘን ተፈጥሯዊ ነገር ግን በሆነ ባልሆነው ማዘን አይገባም። አንድ ሐዘን ልባችንን እንዲያደክም ወኔያችንን እንዲያወርድ ከዓላማችን ወደ ኋላ እንድንል ልንፈቅድለት አይገባም፣ ልንቆጣጠረው ይገባል። ሰው ሆኖ ማያዝን የለም። ልዩነቱ በኢማኑ ጠንካራ የሆነ ሰው ሐዘኑን በቁጥጥሩ ስር ያደርጋል። ኢማኑ ደካማ የሆነ ሰው ሐዘን ይቆጣጠራል፣ ይጫወትበታል። ይህ ምክሩ በዋነኝነት ለነቢ ቢሆንም ሁሉንም የሰው ልጅ ይመለከታል። ቤተሰብ አገለለኝ፣ ስራ አጣሁኝ፣ ተቸገርኩኝ፣ ከስራ ተፈናቀልኩኝ፣ ከጀመርኩ በኋላ ተባረርኩኝ፣ በዲኔ ምክንያት፣ በሒጃቤ ምክንያት፣ በሶላቴ ምክንያት ይሏል። ሰዎች መከሪያቸው አልተቀበሉኝ፣ ቤተሰቦቼ በዲን ምክንያት አንግባባም እያሉ የሚያዙን የሚተክዙ ሰዎች። በከዛልክ ባልዋልክበት የሚያውሉ ሳትሰርቅ ሰርቀሃል የሚሉ ሰዎች፣ ሳታመነዝር አመንዝረሃል የሚሉሃል። ይሄና ሌሎችም ልብህ እንዲያዝን የሚያደርጉ የሰዎች ንግግሮች አያሳዝንህ? አላህ ነው የሚያውቀው። ነው ለአላህ ተው። ሰዎች አንተ ላይ የቀጠፉብህ ነገር ሐሰት ከሆነ አላህ ያጠራል፣ እውነት ከሆነ ራስህን አጥራ፣ ቶብ ተስተካከል።
አወለም የረል ኢንሳኑ የሰው ልጅ አያይም እንዴ ሞቶ መቀስቀስን የሚያስተባብል አኼራን የሚዘነጋ የሆነ የሰው ልጅ አና ኸለቅናሁ ሚን ኑጥፋ ከጠብታ የዘር ፈሳሽ ከመኒ እንደፈጠርነው አያውቅም እንዴ? ያ አያይም ወይ? ለዓይን እይታ ነው የሚታይ ነው የሰው ልጅ አፈጣጠሩ ከምን ተነስቶ የት እንደሚደርስ ይታያል። ነገር ግን ከማየት በላይ እዚህ የተፈለገው የልብ ማየት ማወቅን የተፈለገው የሰው ልጅ አያውቅም እንዴ ልብ አይልም እንዴ? አና ኸለቅናሁ እኛ እንደፈጠርነው አላህ ተባረከ ወተዓላ ታላቅነቱ ከሚታወቅባቸው ነገሮች አንዱ መፍጠሩ ነው፣ ፈጣሪነቱ ነው። ከአላህ ውጪ ማን ፈጣሪ አለ? የአላህ ትልቅነት ከሚታወቅባቸው እኛም አላህን ተባረከ ወተዓላ ልናውቀው ልናከብርበት ከሚገቡ የሀያልነቱ ማሳያ ከሚባሉ ነገሮች አንዱ ኻልቅነቱ። አፈመን የኽሉቁ ከመን ላ የኽሉቅ የሚፈጥር እንደማይፈጥር ነው እንዴ ይላል። ብቸኛ ፈጣሪ አላህ ነው። ለን የኽሉቁ ዙባባ ከአላህ ውጭ የሚመለኩ አማልክት ከጥንት ጀምሮ ሽርክ ከተፈጠረበት ጊዜ ጀምሮ እስከ ቅያማ ዋዜማ ድረስ ተሰብስበው ተባብረው ዝንብ፣ ትንኝ፣ ትንሽዬ ጉንዳን እንፍጠር ቢሉ ለን የኽሉቁ መፍጠር አይችሉም አለ አላህ ተባረከ። ዙባብ የሚለው ይሄ እኛ ለምናውቀው ተለቅ ላለው ዝንብ ብቻ አይደለም፣ ማንኛውንም እንደ ዝንብ አይነት ቅርጽ ያለው ነገር ሁሉ ያካትታል። ትንንሽ ቢምቢዎችንም ትንኞችንም እነዚያ ከአላህ ውጭ የሚመለኩ በሙሉ ለን የኽሉቁ ዙባበን አንድ ሀገር አንድ ዘመን ላይ ያሉት አይደለም። ወለው ይጅተመዑ ለሁ ሰፊዋ ምድር ላይ ተበታትነው የሚገኙ ከአላህ ውጭ የሚመለኩ አማልክት ተሰባስበው አንድ ቢምቢ፣ አንድ በረሮ፣ አንድ ጉንዳን፣ አንድ ቁጫጭ እንፍጠር ቢሉ ደም፣ ስጋ፣ ነፍስ፣ አቅል ያለው ሊፈጥሩ አይችሉም። ስለዚህ ነው አላህ ብዙ ጊዜ ስለ መፍጠሩ ሲያወራ ራሱን እኛ እያለ ነው የሚገልጸው የትልቅነቱ አንድ ማሳያ ስለሆነ። ቁርአን ላይ አላህ እኛ የሚለው ከአንድ በላይ ሆኖ አይደለም። ምክንያቱም ሌላ ቁርአን ላይ ቁል ሁወላሁ አሐድ ብላ ወኢላሁኩም ኢላሁን ዋሂድ ብላ አላህ አንድ ነው፣ አምላካችሁ አንድና አንድ ብቻ ነው። ለምን ታዲያ ብዙ አንቀጾች ላይ እኛ ይላል አላህ? እኛ የሚለው አድራጊነቱን ሀያልነቱን ከሱ ውጪ ማንም አይችላቸው ነገሮችን ማድረጉን ለመግለጽ ነው። እኛ ስላለ ብቻ ስላሴ ነው የስላሴ ስርዓት ወይም እምነት ቁርአን ውስጥ አለ ማለት አይደለም። እኛ የሚለው ሁለትም ሊሆን ይችላል፣ አራትም ሊሆን ይችላል፣ ሺህም ሊሆን ይችላል። በሶስት ለመገደብ ምንም ማሳያ የለም። ቁርአን በቁርአን ነው የሚፈሰረው። እኛ የሚለው ታላቅነቱን ለማሳየት ከሱ ውጪ ማንም አይችለውን ነገር ማድረጉን ለማሳወቅ አና ኸለቅናሁ የሰው ልጅን እንደፈጠርነው አያይም አያውቅም እንዴ ሚን ኑጥፈቲን ከጠብታ የዘር ፈሳሽ ከዛ በኋላ ወደ ረጋ ደምነት ከዛ በኋላ ወደ ስጋነት ከዛ ወደ አጥንት ተቀይሮ ማህፀን ውስጥ መቆየት ያለበትን ጊዜ ቆይቶ እንዲወለድ አደረግነው። ثم السبيل الشرح ሲወለድም መንገዱን የሚያቀረው አላህ ነው። ያለ አላህ እገዛ ሴት ልጅ በሰላም መገላገል አትችልም። ثم السبيل الشرح የተባለው ለዚህ ተወለደ። ዱንያ ላይ መቆየት ያለበትን ያክል ጊዜ ቆይቶ ጌታውን በዚህ ቆይታው ጌታውን ይበልጥ ማወቅ መፍራት ማመስገን ሲገባው ተቃራኒውን ያደርጋል። فإذا هو خصيم ተከራካሪ ይሆናል። ሙቢኑን ግልጽ ተከራካሪ ደረቅ ይሆናል። በቂያማ ጉዳይ ሞቶ መቀስቀስ ጉዳይ መልእክተኞች ይዘውት በመጡት መልእክት በቁርአን መልእክት እሺ ማለት ሲገባው ከለስላሳ የዘር ፈሳሽ እንደተፈጠረው ለጌታው ለስላሳ መሆን ሲገባው ደረቅ ይሆናል። አመፀኛ ይሆናል። አንቢባ ይሆናል። ከዲን ከራቀ ጌታውን ከማያውቅ የሰው ልጅ መጥፎ መገለጫዎች መታወቂያዎች አንዱ ተከራካሪነት። ወኢዛ ኻሰመ ፈጀር ነቢ ዓለይሂ ሰላቱ ወሰላም የሙናፊቅን ባህሪ ሲዘረዝሩ ሲከራከር ወሰን ያልፋል። ላለመሸነፍ ይጠራል፣ ይዋሻል፣ ሐቁን ያስተባብላል፣ ማይመስል መልስ ይሰጣል። ለሐቅ ካልተሸነፈ የሰው ልጅ ለምን እንደሚሸነፍ ጀሀነም ታሸንፈዋለች። ለሐቅ ካልተሸነፈ እጅ ካልሰጠ ሐቅ ወደ ዞረበት ካልዞረ ጀሀነም ተሰባብረዋለች፣ ልክ ታስገባዋለች። አላህ ዘንድ ከሚጠላ ባህሪ አንዱ አልአለዱል ኸሲም ደረቅ ተከራካሪን ሰው አላህ ይጠላል። በተለይ በአላህ ጉዳይ ቁርአን ብይን በሰጠበት ጉዳይ ሐዲስ ብይን በሰጠበት ጉዳይ እንደ ሙስሊም እንዲህ ከሆነማ ሰሚዕና ወአጣዕና ሊባልበት የሚገባ ጉዳይ ላይ ድርቅ ብሎ መከራከር ቀልብ ያደርቃል፣ ከአላህ ያርቃል። አላህ ደረቅ ተከራካሪን አይወድም። ሐቅ ላይ እንኳ ቢሆን መከራከርን እነ ኢማሙ ማሊክ ኢማም አሕመድ ከልክለዋል። ሰዎች በሆነ ጉዳይ ላይ ሲከራከሩ ብደርስ እኔ ጋር በሚከራከሩበት ጉዳይ ዙሪያ ማስረጃ ቢኖር ሱና ቢኖር ሐዲስ ቢኖር
ቁጭ በይ ልከራከር እንዲህ አላቸው አንድ ተማሪያቸው ለኢማም አህመድ አያስከራከር ሐቁን ብቻ ነግራቸው ሂዳሉ አለይሂ ሰላቱ ወሰለም። ምክንያቱም መከራከር ሐቁን አቅም ያሳጠዋል። ለክርክር ካቀረብከው የሁሉም መጫወቻ ይሆናል። አስተያየቶች ይሰነዘሩበታል። እናንተ ሐቅ ፈላጊ ናችሁ፣ በዚህ ጉዳይ ነብዩ እንዲህ ብለዋል፣ ዑመር እንዲህ ብለዋል፣ አቡበክር እንዲህ ብለዋል። በቃ ሐቅ ፈላጊዎች ከሆኑ ክርክሩን በሩን ዘግቶት ብድግ ብሎ ይሄዳል። ለሐቅ የተዘጋጁ ሰዎች ካልሆኑሳ አይ ማን ዘገበው አላውቅም፣ ይሄ ለድሮ ሰዎች የተባሉ ነው፣ ضعيف ሊሆን ይችላል፣ ማን እንደዚህ ፈሰረው አያበቃ። የመከራከር በሽታ ያለበት ሰው የቀልብ ችግር ያለበት ሰው፣ የአቋም መለዋወጥን የሚያበዛ ሰው። ነገሩ የሚከፋው ደግሞ በቂያማ ጉዳይ መከራከር ሲሆን፣ በቁርአን ጉዳይ በቀደር ጉዳይ መከራከር ሲሆን፣ ቁርአንን ልባችሁ አንድ እስከሆነ ድረስ ቅሩት፣ ልባችሁ ከተናጋ ተነሱ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ቁርአንን ልባችሁ አንድ እስከሆነ ድረስ እስከተግባባችሁ የጌታዬ ቃል ብላችሁ ልባችሁን ከፈት ታደርጋችሁ እስካደመጣችሁ ድረስ ቅሩት፣ አትጥገቡ፣ አታቆሙ። በቁርአን ጉዳይ ግን መጋጨት ከመጣ ሁለት ሶስት አይነት አስተያየት ከተነሳ ተነሱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም ወደ መካድ ይወስዳል። የአላህን ቃል ለአንተ ስሜት ብለህ የበላይ ለመሆን ብለህ ልትመልስ ትችላለህ። فإذا هو خصيم مبين ሐቁ ግልጽ ከመሆኑ ጋር ደረቅ ተከራካሪ ግልጽ የወጣ ተከራካሪ ይሆናል። ሐቁ ግልጽ ከመሆኑ ጋር የሱ ተከራካሪነት አሸንፎት አይሎት ሐቁን ይመልሳል። የሁለቱ ግንኙነታቸው በጣም የሚገርም ነው። የሰው ልጅ የተፈጠረው ሚን ኑጥፋ ከዘር ፈሳሽ ጠብታ እንዲህ ጠብታ ያውም ከሁሉም ጠብታ አይደለም። ወለይሰ ሚን ኩሊ አልመኒ የኩኑ ወለድ ሐዲስ ላይ እንዳለ በአንድ ግብረ ሥጋ ግንኙነት ጊዜ የሴት ልጅ ማህፀን ላይ ከሚያርፍ መኒ ሁሉም አይደለም የሰው ልጅ የሚፈጠረው። ብዙ ዘሮች አሉ። ከዛ የዘር ፈሳሽ ውስጥ ከዛች ከአንዷም የሰው ልጅ የሚፈጠር በኖርማል አይን ሊታይ ሁሉም አይችልም። ያንተ መነሻ የሆነችው የዘር ፈሳሽ በአንድ ጊዜ ግንኙነት ላይ ማህፀን ላይ ከሚያርፍ የዘር ፈሳሽ ሁሉ አይደለም የተፈጠርከው። ከዛ ውስጥ በአጉሊ መነጽር እንጂ ልትታይ ማትችል አንዲት በምንም በእኛ እይታ ልትታይ ማትችል ምናልባትም ሰውነትህ ላይ ተለጥፎ አጥበውን ካስተነሳው ማይታየ ተሆነች ትንሽዬ የዘር ፈሳሽ አካል ነው የተፈጠርከው። ታዲያ አላህ ተባረከ ወተዓላ ማህፀን ውስጥ ለወራ ተቆይቶ ተንከባክቦ ተወልደህም አኑሮ ተጠብቆ አድገህ አልሐምዱሊላህ ለዚህ ያበቃኝ ጌታዬ ምን ልታዘዝ ጌታዬ ሆይ ምን ትወዳለህ አድርገው ዘንድ ምን ትጠላለህ ተወው ዘንድ ኒዕማህ እኔ ላይ ብዙ ነው ተቆጥሮ አያልቅም በማለትና ለጌታው ስብር በማለት በመተናነስ ፋንታ ኸሲሙ ሙቢን ደረቅ ተከራካሪ ሆነ። መልእክተኞች መጥተው ይመክሩታል እምቢ ይላል። ተአምር ያያል እምቢ ይላል። ዑለሞች ይመክሩታል እምቢ ይላል። አምላኩ መሪው ስሜቱ ይሆናል። ሁለቱ ተቃራኒ ሆኑ ማለት ይሄን የተፈለገ አወለም ያረል ኢንሳን የሰው ልጅ አያይም እንዲህ በተለይ ከሃዲ የሆነ እና خلقناهم من نطفة ከጠብታ ከደካማ መሂን ሚማኢን መሂን እንደሚለው ሌላ ሱራ ላይ ደካማ ከሆነ የዘር ፈሳሽ ፈጥረ ነው ለአላህ ድክም ማለት ብር ማለት ውድቅ ማለት ሲገባው فإذا هو خصيم مبين ግልጽ የወጣ ደረቅ ተከራካሪ ይሆናል። በባጢል ይከራከራል። አፈጣጠሩ ድክመቱ ነገ ሞቶ የሚሄድበት የአኺራ መንገድ ሊያስተናንሰው መተናነስን ሊያስተምረው ይገባ ነው። ይህ አንቀጽ የወረደው ማንኛውም በአኺራ በቁርአን በሐቅ ጉዳይ ሽንጡን ገትሮ በባጢል የሚከራከርን ሰው መልስ ለመስጠት ነው። ሆኖም ግን አንድ ብሎ እንዲወርድ ሰበብ የሆነው ኡበይ ብኑ ኸለፍ ነው ተብሏል። አይ አይደለም አልዓስ ብኑ ዋኢል ነው ተብሏል። ለሁለቱም ነው ማለት እንችላለን። ኢብኑ ከሲር እንዳሉት ለሁሉም ደረቅ ተከራካሪ ሊያገለግል የሚችል አንቀጽ ነብይ ጋር መጣና አለይሂ ሰላቱ ወሰላም የበሰበሰ አጥንት ይዞ እጁ ላይ ያቦነነው ሙሐመድ ሆይ አንተ የሰው ልጅ ሞቶ እንደዚህ ከበሰበሰ በኋላ ይቀሰቀሳል ትላለህ እንዲህ አላቸው። ነብዩ አለይሂ ሰላቱ ወሰላም ነዓም ወየብዓቱከ ወዩድኺሉከ النار አሉት። አዎ አላህ ይቀሰቅስሃል ከመቀስቀስም አልፎ ጀሃነም ያስገባሃል አሉት። ባሉት መሰረት እነዚህ ሰዎች ሁለቱም ኩፍር ላይ ሆነው ሞተዋል። ጀሃነም መግባታቸው አይቀርም። ነገር ግን አልኢንሳን የሚለው አልፍና ላም للجنس للاستغراق ነው። አልኢንሳን ሞቶ መቀስቀስን የሚያስተባብል ግልጽ በሆኑ በአላህ ተባረከ ወተዓላ ህግጋቶች የሚከራከር በሙሉ ይህ አንቀጽ ይመለከታል። በዚህ መልኩ ሞቶ መቀስቀስን የሚያስተባብል ከሃዲ ምን ነው አያስብም እንዴ አያስተውልም ልብ አይልም እንዴ? መዘናጋቱ መካዱ ማንነት መርሳቱ ከልክ አልፎበት ወضرب لنا مثلا ለኛ ምሳሌን አደረገልን እንደማንችል
ደካሞች እንደሆነ አሁንም እዚህ ጋር አላህ እኛ ያለ ወضرب لنا مثلا ማንም አይችለውን አላህ ይችላል። የሰው ልጅ ፈረሱ ቢሞትበት መቀስቀስ አይችልም። ግመሉ ቢሞትበት መቀስቀስ አይችልም። 20 ዓመት ሲጓጉ ዱዓ ሲያደርጉ ከሐኪም ቤት ወደ ሐኪም ቤት ሲመላለሱ ሲንከራተቱ ቆይተው ያገኙትን ህፃን ልጃቸውን እንቡጡን ሲሞት ቢያዩት ወላጆች ሊመልሱ አይችሉም፣ ሊቀሰቅሱ አይችሉም። በምንም ምክንያት የዓለም ሐኪሞች ፕሮፌሰሮች ቢሰበሰቡ እንኳን የሞተን መቀስቀስ አይችሉም። አላህ ብቻ ነው የሚችለው። ስለዚህ እኛ አለዚህ አላህ የሚችለው እሱ ብቻ ስለሆነ وضرب لنا مثلا ባለመቻል በደካማነት ለኛ ምሳሌ አደረገልን። ونسي خلقه የራሱን አፈጣጠር ረስቶ እንዴት እንደተፈጠረ ረሳና ለኛ የደካማነት ምሳሌ ያደረገልን። ምን አለ? قال من يحيي العظام አጥንቶችን ማን ነው ሕያው የሚያደርገው? وهي رميم ከበሰበሱ በኋላ አጥንቶች ከበሰበሱ ከደቀቁ በኋላ ካለቁ በኋላ ማን ነው የሚቀሰቅሰና? ሰው አይችልም። ይሄ ነው ምሳሌውም ተደረገ የተባለው። ሰው የበሰበሰ አጥንትን መልሶ ገጣጥሞ አዲስ አድርጎ ስጋ አልብሶ ነፍስ ዘርቶ ዳግም ማምጣት አይችልም። ሞተ ትቀሰቀሳለህ ሲባል አላህ ነበር ከሞት በኋላ ትቀሰቀሳለህ ያለው። አላህማ ካለ እውነት ነው ማለት ነው። ለዘጋጅ ከተቀሰቀስኩ በኋላ ምንድነው የሚጠብቀኝ? ሲራጥ አለ፣ ቀብር አለ፣ ጀሃነም አለ፣ ሂሳብ አለ፣ ሚዛን አለ። ይሄ ሁሉ ፊት ለፊቴ ስለሚጠብቀኝ ለዘጋጅ በማለት ፋንታ ዝግጅት ጉዞ በመጀመር ፋንታ ማን ነው የበሰበሰን አጥንትን ይቀሰቅሳል? ሰው የለም፣ ይሄ ማድረግ የሚችል የለም። ግን አላህንም እዛ ውስጥ አስገባውና አላህን ከደካሞች እኩል አድርጎት መልእክተኛ ልኮ ታመረ ሳይቶ ሞተ ትቀሰቀሳለህ ተዘጋጅ ሲባል እንደው የቁርአኑን የመልእክተኛውን ንግግር አምኖ ባይቀበል እንኳ ወነሲየ ኸልቀሁ የራሱን አፈጣጠር ረሳ። ከምን ነበር የተፈጠረው የሰው ልጅ? ከምንም። ሰው ልጅ የተፈጠረው ከምንም። ምኑ ምን ይባላል? እኔ እኮ ፈሳሽ ደካማን። ስለዚህ የሰው ልጅ ከምንም ተፈጥሮ እንደው ከፍ አድርገነው ከመኒ ከደካማ የዘር ፈሳሽ ተፈጥሮ ከዛ በኋላ አጥንትና ስጋ ተገጥሞለት መኖር ችሏል። ብዙ ነገሮችን ማድረግ ችሏል። ይሄን ማድረግ የቻለ ጌታ አላህ ከበሰበሰው አጥንትህ እንደገና አንተን መፍጠር አይችልም ወይ? ይችላል። አላህ ተባረከ ወተዓላ ለሱ የሚሳነው ነገር የለም። አላህ አይችልም ብሎ ማመን ኩፍር ነው። አላህ ማይችለው ነገር አለ ብሎ ማመን ኩፍር ነው። አላህን አለማወቅ። ወላሁ ዐላ ኩሊ ሸይኢን ቀዲር። ለዚህ ነው የበሰበሰ አጥንት ይዞ እንደዚህ ከበሰበሰም በኋላ ትቀሰቀሳላችሁ ትላለህ እንዴ ሲላቸው፣ አዎ ይቀሰቀሰሃል፣ እሳትም ያስገባሃል ያሉት የጌታውን ቁድራ የማያውቅ ስለሆነ ሲያሳውቁትም ለማወቅ ዝግጁ ስላለው። አለማወቅ ነውር አይደለም። አላዋቂነትን አውቆ ለማወቅ ለመዘጋጀት ነው። ቃለ መን ዩሕይል ዒዛመ ወሂየ ረሚም ቁል ዩሕይሃ አለዚ አንሸአሃ የፈጠራት ጌታ አላህ ሕያው ያደርጋታል። አወለ መራ ለመጀመሪያ ጊዜ አጥንቶችን የፈጠረ ጌታ አላህ ለሁለተኛ ዙርም አጥንቶችን እንደገና ስጋ ያለብሳቸው። ወሁወ ቢኩሊ ኸልቂን ዓሊም ጌታ አላህ ተባረከ ወተዓላ ስለ ሁሉ ፍጡር ሁሉን ነገር ያውቃል። አላህ ተባረከ ወተዓላ የማያውቀው የለማ። ኸልቅ ማለት እዚህ መኽሉቅ ማለት ነው። ወሁወ ቢኩሊ ኸልቂን አይ ቢኩሊ መኽሉቅን ዓሊም ስለ ሁሉም ፍጥረት ሁሉን ነገር ጠንቅቆ ያውቃል። ከመፈጠሩ በፊትም ምን ሆኖ እንደሚፈጠር፣ ምን እንደሚበላ፣ ምን ያክል ዓመት እንደሚኖር፣ ጾታውን፣ አሕዋሉን ያውቃል። ከተፈጠረ በኋላም በየቀኑ የሚሰራውን ስራ ያውቃል። ተፈጥሮ ምድር ላይ ኖሮ ከሞተ በኋላም አጥንቱ በስብሶ እንኳ የአንዱ አጥንት ከሌላ አጥንት ጋር አይከላከልም። ሱብሓነላህ። አንድ ቀብር ላይ 2-3 ጀናዛ ሊቀበር ይችላል። በተለይ ጦርነት፣ ወረርሽኝ መሰል ነገሮች ኖሮ የሟች ቁጥር በሚበዛበት ጊዜ ለሁሉም የግል ቀብር መቆፈር ካስቸገረ ከአንድ በላይ አብሮ መቅበር ይቻላል። ታዲያ 2 ሰዎች አንድ ቀብር ላይ ተቀብረው በጊዜ ሂደት የ2-3 ሰዎች ሬሳ አጥንቱ በስብሶ ቢቀላቀል እንኳ ወሁወ ቢኩሊ ኸልቂን ዓሊም። አሕመድ፣ መሐመድ፣ ማሕሙድ አብረው ቢቀበሩ የማሕሙድን ለማሕሙድ የአሕመድን ለአሕመድ የሐሚድን ለሐሚድ አድርጎ ይገጥማቸዋል እንጂ ማሕሙድ በሰራው ወንጀል አጥንቱ ተቀላቅሎ ወደ አሕመድ ሄዶ የጀሃነም ስቃይ እሳት ሰለባ አይሆንም። ኸይር ሲሰራ በነበረው ማሕሙድ አጥንት የአሕመድ ነፍስ ተዘርታም እሱ በጀነት ጸጋ ያኛው በእሳት ስቃይ አይኖርም። አንድ ስባሪ አጥንት ብናኝ ሳትቀር የአሕመድን ለአሕመድ የሙሐመድን ለሙሐመድ አድርጎ አዲሱ አድርጎ ይቀሰቅሳቸው። ይሄ ነው ወሁወ ቢኩሊ ኸልቂን
ዓሊም የተባለው። ምክንያቱም አጥንት ኸልቅ ነው፣ የአላህ ፍጡር ነው። አጥንት የት እንደገባ እንኳ ያውቃል። አውሬ ብላው ከአውሬ ሆድ ውስጥ አላህ አውጥቶ ከፋንዲያው አንስቶ በፊቱ ያቆመዋል። እሳት ያንድደው እንደዚሁ ከአመዱ ያነሳ። የባህር አውሬ ብላው ከባህር አውሬ ውስጥ ያወጣል። ፈለውላ አነሁ ካነ ሚነል ሙሰቢሒን ለለቢተ ፊ በጥኒሂ ኢላ የውም ዩብዐሱን ይላል ስለ ዩኑስ አላህ ሲናገር። እንደው አላህ ለዩኑስ አዝኖለት ከአሳ ነባሪ ውስጥ ሆድ ውስጥ አስወጣው እንጂ አላህ ባያዘነለትና አሳ ነባሪ ሆድ ውስጥ ቢቀር ኖሮ የቂያም ቀን ከዛው ከአሳ ነባሪ ሆድ ውስጥ ነበረ ወጥቶ ወደ ፍርዱ ሜዳ የሚሄደው። ወሁወ ቢኩሊ ኸልቂን ዓሊም። ነገሮች ተወሳስበው በስተው አይቀላቀሉበትም። ሰማይ ምድር ውስጥ ያለውን ሁሉ ያውቃል። አንዱ ከሌላኛው ጋር አይቀላቀልበትም። ኢማናችን እንዲጨምር አላህን እንድንፈራ እንድናከብረው ከሚያደርጉ ነገሮች አንዱ የአላህን የአዋቂነት ባህሪ ጠንቅቆ ማወቅ። የአላህን የአዋቂነት ባህሪ ጠንቅቆ ማወቅ። ከአላህ ባህሪ አንዱ ዓሊም ነው፣ ዓሊም ነው። አብዱል ዓሊም ብለህ ለልጅህ ስም ልታወጣ ትችላለህ። አብዱል ዓሊም ልትል ትችላለህ። ዓሊም በሚልም ዓሊም በሚልም ዓላም በሚልም ተገልጿል። አላህ ሁሉም የራሳቸው ትንሽ ለውጥ አላቸው፣ ማዕና አላቸው። ውጫዊውንም ውስጣዊውንም የዱሮውንም ወደፊት የሚመጣውንም ያውቀው ተስሪፉ የተለያየው ለዚህ ነው። ዓሊምም ዓላምም ዓሊምም አላህ የተገለጸበት። አንዳንዶችን ዓሊም ብሎ ገልጿል በአንዳንድ አንቀጾች ላይ፣ ሌላኛው ላይ ዓላም ብሏል። የሰው ልጅ የሚያውቀው ወደፊት ስለሚመጣው ብቻ አጥንቶ ሊደርስ ይችላል፣ ወይም ድሮ ስለሰማው ብቻ ሊሆን ይችላል፣ በግልጽ ስለሚታየው ሊሆን ይችላል። አላህ ግን ያለፈውንም ወደፊት የሚመጣውንም ያልሆነውንም ሊሆን ማይችለውንም ቢሆን እንዴት ሊሆን ይችል እንደነበር ያውቃል። ስለዚህ ይሄን አዋቂነቱን ለልባችን በነገርነው ቁጥር ለጌታችን ያለን ፍራቻ ይጨምራል፣ ለጌታችን ያለን አክብሮት ይጨምራል። ሰዎች አዋቂን ያከብራሉ። ሰዎች የተማረ የሚባልን ሰው ያከብራሉ፣ ያደንቃሉ። በእውቀት ለሚበልጣቸው ሰው ይተናነሳል። ፈከይፈ ቢላህ ተባረከ ወተዓላ። አዋቂ የሆነ ነገር እሱ ጋር እንዳልሳሳት ብለህ ትጠነቀቃል። ሁሉን ነገር የሚያውቅና ምንም ነገር የማያውቅ ሁለት ሰዎችን ተጠንቀቃቸው ይላሉ ሰዎች ሲናገሩ። ምንም የማያውቅ ተባብሮ ረግጦ ላይ ይሄድብሃል፣ አያይም፣ አትታዩም። ሁሉን ነገር የሚያውቁ ደግሞ ውስጥህ ላይ ያለውን ሁሉ እንዳያይብህ ካነጋገርህ፣ ከእንቅስቃሴህ። ይሄ በሰው ደረጃ ምንም ማያውቅና ሁሉም የሚያውቅ ተጠንቀቃቸው። ፈከይፈ ቢላህ አላህ ማያውቅ ላ ተኽፋ ዐለይሂ ኻፊያ። ሰማይ ምድር ውስጥ ያለ ከሱ የሚደበቅ ነገር የለም። ስለዚህ ኢማን እንዲጠነክር ኢማን እንዲጨምር የአላህ ፍርሃቻ ውስጣችን ላይ እንዲኖር ከሚያግዙ ነገሮች አንዱ የአዋቂነቱን ባህሪ ሁሌ ልብ ማለት ነው። አላህ አዋቂ ነው፣ አላህ ያየኛል፣ አላህ ይሰማኛል ማለት አለዚ ጀዐለ ለኩም ጌታ አላህ ማለት ሁሉን የሚያውቅ እሱ ነው። ሚነ ሸጀሪ አልአኽደሪ ከአረንጓዴ ዛፍ። ከአረንጓዴ የተባለው አብዛኛውን ጊዜ ትኩስ ነገሮች እርጥብ ነገሮች አረንጓዴ ስለሚሆኑ ነው። አለዚ ጀዐለ ለኩም ለእናንተ ያደረገላችሁ የሰው ልጆች ሆይ ሚነ ሸጀሪ አልአኽደሪ ከእርጥብ ከአረንጓዴ ዛፍ ናረን እሳትን ያደረገላችኋል። የእሳት መነሻው አረንጓዴ ዛፍ እርጥብ ዛፍ። የእሳት መነሻው ዛፍ ዛፍ ደግሞ መጀመሪያ ሲነሳ አረንጓዴ ነው፣ እርጥብ። መጀመሪያ ላይ እርጥብ እንዳልነበረው አረንጓዴ እንዳልነበረው ፍሬ የሚያፈራ የሚያምር እንዳልነበረው ደርቆ ማገዶ ይሆናል። የአብዛኛው እንጨት ሐል ይሄ ነው። እንጨት እርጥብ ሆኖ በቅሎ አድጎ ተቆርጦ ተፈልቶ ነው ለማገዶነት የሚውለው። ትናንት ምን ነበረ? እርጥብ እንጨት ነበር፣ አኽበር ነው፣ አረንጓዴ ነው፣ ለምለም ነው፣ ውሃ የሚያንጠባጥብ ነው። ጌታ አላህ የሻውን ይሰራል። የሰው ልጅ ሲፈጠር እንደዚህ እርጥብ ነው፣ ሲያድግ ሰውነቱ እየደረቀ እየጠጠረ ይሄዳል። መልሶ ደግሞ እሳት እንጨት ከእርጥብነት አረንጓዴነት ተነስቶ አድጎ ደርቆ ተቆርጦ ተፈልቶ ነዶ አመድ እንደሚሆነው የሰው ልጅም ህይወቱ እንደዚሁ ተቀብሮ ይበሰብሳል። በስብሶ ግን አይቀርም፣ አላህ ይቀሰቅሰዋል ማለት ነው። አንደኛው ተፍሲር ይሄ ነው። ሚነ ሸጀሪ አልአኽደሪ ከእርጥብ ዛፍ ናረን እሳት ያደረገ ደርቆ ማለት። ሌላኛው ተፍሲር በዋነኝነት የተፈለገው ሚነ ሸጀሪ አልአኽደሪ ከእርጥብ ውስጡ ላይ ውሃ ካለ ዛፍ እንጨት ናረን እሳት ያደረገላችኋል። ፈኢዛ አንቱም ሚንሁ እናንተ ከሱ ትውቂዱና ታቀጣጥላላችሁ፣ እሳት ትለኩሳላችኋል። ይሄ ለየት ያሉ የዛፍ አይነቶችን ነው የሚመለከተው። በረሃ ላይ ጫካ ላይ የሚኖሩ ሰዎች መንገደኞች ሱረቱል ዋቂዓ ላይ እንዳሳለፍ ነው ወመታዕን ሊልሙቅዊና አይ ሊልሙሳፊሪን
ለመንገደኞች መጠቃቀሚያ የሚሆንን እሳት አላህ ፈጥሯል። ይህን እሳቱን ካያያችሁ የአኼራውን እሳት አይታችሁ አስታውሳችሁ አትገሰጹም እንዴ ይላል። ከተማ ውስጥ የሰው መኖሪያ መንደር ላይ እሳት ከቤት አምጥተህ ልትለኩስ ልታነድ ትችላለህ። በረሃ ላይ ውትድርና ላይ ያሉ በረሃ ላይ የሚጓዙ ሰዎች እሳት ሲፈልጉ ክብሪት ከሌላቸው ሌላም ላይተርና መሰል ነገር ከሌላቸው እንጨትን ከእንጨት ጋር በማፋጨት እሳት መፍጠር ይችላል። ብዙ እንጨቶች እንደዚህ አይነት ባህሪ አላቸው። ለየት ባለ መልኩ ደግሞ አረቦች ዘንድ የሚታወቁ ሁለት የእንጨት አይነቶች አሉ። መርኽና አፋር የሚባሉ በቀላሉ ሲፈተጉ እሳት ይፈጥራል። ሌሎችም እንጨቶች ውስጣቸው ላይ እሳት አለ። ለዚህም ነው እርጥብ እንጨት ላይ መፍለጫ ስታሳርፍ በኃይል እንጨቱ አንዳንዴ ጠቁሮ ታየዋል። እሳት የነካው ይመስላል። የነካው መፍለጫ ነው። ነገር ግን እሳት ያቃጠለው ለማቃጠል የጀመረው ይመስላል። ውስጡ ላይ እንጨት ስላለ እንጨትና እንጨትን በኃይል ከፍተኛ ምት ወይም ሁለቱ ሲጋጩ የከሰለ ወይም መክሰል የጀመረ ሆኖ ታየዋል። ኢዳ አረቦች ሲናገሩ ምን ይላሉ? ፊ ኩሊ ሸጀሪን ናሩ ወስተምጀደ አልመርኹ ወልዓፋር። ሁሉም ዛፍ እንጨት ውስጡ ላይ እሳት አለ። የበለጠ ግን ጎልቶ የወጣው እሳት ከመርኽና አፋር ነው። መርኽና አፋርን ትንሽ ኢብኑ አባስ እንዳሉት ሲዋክ የሚያክሉ አምጥተህ ጫርጫር ስታደርጋቸው ስታጋጫቸው እሳት ይፈጠራል። ፈኢዛ አንቱም ወዲያውኑ እናንተ ሁለት እንጨትን ስታነካኩ ቱቂዱነ እሳት ትለኩሳላችሁ፣ ታቀጣጥላላችሁ። ምንድነው ከዚህ የተፈለገው ከተባለ ይሄ ሳይንስ ሰዎች አጥንተው ሊደርሱበት የሚችሉ የተደረሰበትም ጉዳይ ነው። ውስጡ ላይ ግን ትልቅ መልእክት አለው እንጂ ስለ ማገዶ ስለ እሳት ስለ እንጨት ማስተማር ብቻ ነው የተፈለገው። ቁርአን ሁሉን ነገር የሚያስተምር ከመሆኑ ጋር ግን ከትንሹ ትልቅ መልእክት ማስተላለፍ ተፈልገው ነው። ምንድነው ከዚህ የተፈለገው? وهذا دال على القدرة على البعث فإنه جمع فيه بين الماء والنار። እርጥብ በሆነው በእንጨት ውስጥ እሳትንም እርጥብነትንም አብሮ አኑሯል አላህ ተባረከ ወተዓላ። ከእንጨት እሳትን መፍጠር የቻለ አላህ ያውም ከእርጥብ ውሃ ከሚያንጠባጥብ እንጨት ውስጥ ዛፍ ውስጥ እሳትን ያኖረ ጌታ አላህ አንተ ሞተህ ከበሰበስክ በኋላ ዳግም አንተን መቀስቀስ አያቅተውም፣ ሕያው ማድረግ ይችላል። አብረው የኖሩ እሳቱ ውስጥ ላይ ያለ እንጨቱ አይነድም። አንተም ሞተህ ከበሰበስክ በኋላ እዛው በስብሰህ አትቀርም፣ ዳግም ይቀሰቅሳል፣ እፊቱ ያቆመሃል፣ በስራ ይጠይቃል። ከዛም ከነዚህ ሁሉ ከፍ ያለን የአላህን ቻይነት የሚያሳይ ግልጽ የሆነን ታምር የሱን ስራ ነግሮናል። አወለይሰ الذي خلق السماوات والارض ሰማይና ምድርን የፈጠረ ጌታ አላህ አይደለም እንዴ? ቢቃድር የሚችል አይደለም እንዴ? على ان يخلق مثله ደካማ የሆኑ የሰው ልጆችን የሚመስል ፍጡር መፍጠር ያቅተዋል እንዴ? ከሞቱ በኋላ ያውም ራሳቸው አጂብ ነው የቁርአን አገላለጽ። አወለይሰ الذي خلق السماوات ሰማያትን የፈጠረ አንዳንዴ ቁርአን ላይ ሰማይ ይላል፣ ሌላ ጊዜ ሰማዋት ይላል። ግዝፈቱን መግለጽ ሲፈልግ ሰማይ ይላል። ብዛቱን መግለጽ ሲፈልግ በብዛቱ እሱን ማሳወቅ ሲፈልግ ሰማዋት ይላል። በግዝፈቱ አላህን ማሳወቅ ሲፈልግ ሰማይ ይላል። አንዱ ምክንያት እዚህ ብዛቱንም ግዝፈቱንም መግለጽ ነው የፈለገው። አወለይሰ الذي خلق السماوات ብዙ ሰማዮች والارض ምድርን ሰፊዋን ግዙፋን ትልቅ ከመሆናቸው ሰማይ ውስጥ ካሉ ከዋክብቶች ጋር ከምድር ስፋቷ ጋር ምድር ላይ ካሉ ተራራዎች ጋር ዛፎች ጋር አሸዋዎች ጋር ውሃው ጋር ወንዙ ጋር ምድረ በዳው ጋር ይህ ሁሉ ተደማምሮ አርድ ነው የሚለው ቃል የሚገልጸው ይሄን ሁሉ የፈጠረ ማለት የሰው ልጆች አንዲትን ተራራ መፍጠር አይችሉም። አቅማቸው ውስን ከፍታ ሊፈጥሩ ይችላሉ፣ ግድብ ሊሰሩ ይችላሉ። ግን የአላህ እንደፈጠረው ተራራ ሊሆን አይችልም። ተራራዎች ወደ ላይ ባላቸው ጥልቀት ልክ ከፍታ ልክ ወደ ስርም ጥልቀት አላቸው ተብሏል። ጂኦግራፊ ላይ እንደሚታወቅ ወደ ላይ ከፍ ብሎ ያየኸው ተራራ በዛው ልክ ደግሞ ወደ ታች ጥልቀት አለ። ምድርን እንደ ችካል ወጥረው እንዲይዙ ነው አላህ የፈጠራቸው። ታምሮች ናቸው። ወኢለል ጂባሊ ከይፈ ኑሲበት ሰማይን አላህ እንዴት እንደፈጠረ፣ ግመሎች እንዴት እንደፈጠረ፣ ተራራዎችን እንዴት እንደቸከለ፣ ምድርን እንዴት እንደለጠጠ አያዩም እንዴ? ይሄን አይተህ አላህን ማወቅ ይገባሃል። ታዲያ ሰፊዋን ምድር ውስጧ ላይ ካሉ ድንቅ ፍጡሮች ጋር ወንዞች፣ ባህሮች የአላህ ታምር ናቸው። ብዙ ሀገሮችን አቋርጦ የሚሄድ ወንዝ አለ። ማን ነው መንገድ የሚመራው?
ማን ነው የሚመግበው? በሄደበት ሁሉ ለሰዎች፣ ለእንስሳቶች፣ ለእጽዋቶች ምግብ የሆነ ህይወት የሆነ ነው የሚያልፍ። የሰው ልጅ አንድ ወንዝ መፍጠር ይችላል ወይ? አላህ የፈጠረውን ወንዝ እሱ እንደፈለገው ሊያደርግ ይችላል። ግን አላህ ወንዙን ከስሩ ቢያደርገው ከምንጩ ቢያደርገው ከየት ያመጣ? ይሄን ሁሉ ሰማይ ምድርን የፈጠረ ጌታ አላህ ቢቃድር አይችልም እንዴ አላ አን የኽሉቀ ሚስለሁም የሰው ልጆችን የሚመስል ደካማ ፍጡር መፍጠር አይችልም? ሰባቱን ሰማይ እስከነ ግዝፈቱ፣ ሰባቱን ምድር እስከነ ስፋቱ የፈጠረው ጌታ አላህ አን የኽሉቀ ሚስለሁም ከሰማይ ከምድር አንፃር አንተ የት ነህ? ምንድን ነህ? ምንም አይደለህ። ለኸልቁ ሰማዋቲ ወልአርድ አክበሩ ሚን ኸልቂ ናስ ሰማይ ምድርን መፍጠር ሰውን ከመፍጠር ይልቅ እኮ ከባድ ነው፣ ለአላህ የሚከብድ ነገር የለም እንጂ። ነገር ግን አብዛኞቹ የሰው ልጆች አይገባቸውም። ስለዚህ ሰማይ ምድርን የፈጠረ ጌታ አንተንም ፈጥሮሃል። ፈጥሮህ ደግሞ መልሶ ገድሎህ ዳግም ሁለተኛ መስራት እንዴት ያቅተዋል? አንድ ብሎ መስራት መፍጠር እኮ ነው የሚያቅተው የሚከብደው። እንደው ለሰው ከሰሩ አንዴ ሁለተኛ ሲሰሩ እንደውም የተሻለ አሳምሮ ይሰራሉ ሰዎች። ከማ በዳእና አወለ ኸልቂን ኑዒዱሁ የመጀመሪያው መፍጠር ያልከበደን ሁለተኛው እንዴት ይከብደናል ብሏል አላህ ተባረከ። ስለዚህ የድርቅና ጥግ የጅህልና ጥግ ከሞትኩ በኋላ አላህ አይቀሰቀሰኝ ብሎ ማመን ይሄ የካፊሮች ብቻ እምነት አይደለም። አንዳንድ ኢማናቸው እውቀታቸው የደከመ ሙስሊም ነኝ የሚሉ ሰዎችም በዚህ እምነት ላይ ያሉ ሰዎች አሉ። ማን መጣ ከሞተ በኋላ ይሏል። ግን ይጦማሉ፣ ያሳዝን ይሰግዳሉ፣ ባፋቸው ላ ኢላሀ ኢለላህ ይላሉ። ግን ከአኼራ በኋላ ስላለው ህይወት ብዙም እውቀቱ የላቸው። እንደው ሲደረግ ስላየን እናድርግ እንጂ 7 አያት 5 አያት የሙስሊም ስለሆነ ስለተነገረን እንጂ ከሞተ በኋላ ማን መጣ ማን አየ ይላሉ። አትልፋ፣ አትድከም፣ አትጹም፣ አትስገድ ሞቶ መቀስቀስ የለም ብለህ መታመን ከሆነ የምትጠራጠር ከሆነ አይጠቅምም። በላ አላህ ለትልቁ መልስ ታላቁ አላህ ትልቅ መልስ ሰጠ። ምን አለ? በላ አንተ አማኝ ሆይ በምላስህም በልብህም በላ እንዴታ ይችላል እንጂ። አላህ ተባረከ ወተዓላ ሰማይ ምድርን የፈጠረ ጌታ አን የኽሉቀ ሚስለሁም የሰዎችን አምሳያ እና ሰዎችን እንደገና አኼራ ላይ መፍጠር ይችላል። ወሁወል ኸላቅ እሱ ፈጣሪ ነው ብዙ የፈጠረ። ኸላቅ በሚለው ኻሊቅ ከሚለው በውጪ ወይም ኻሊቅ የሚለው ተትቶ ኸላቅ የተባለው ለዚህ በጣም ፈጣሪ ማለት ብዙ ነገር ፈጥሯል። እኛ የምናውቀውም አናውቀው። ባህር ውስጥ ያሉ የአሳ አይነቶች ዝርያዎች ብዛታቸው፣ በረሃ ላይ ያሉ ዛፍ ላይ የሚኖሩ በራሪዎች አይነታቸው ብዛታቸው፣ ከምድር ስር የሚኖሩ ትላትሎች አይነታቸው ብዛታቸው አላህ እንጂ ማንም ያውቃቸው። ስንት አይነት መክሉቅ ነው ያለው ምድር ላይ እኛ አናውቅ። ብዙ የእንስሳት ዝርያ ብለው ያጠኑልሃል። ለዚህ የተመደቡ ሰዎች አሉ፣ ግን የማያውቁት ብዙ አለ። በየቀኑ አዳዲስ ግኝት ተገኘ ይሉሃል። ኢትዮጵያ ላይ እንጂ የማይገኝ ድንቅ እንስሳ ይሉሃል። ሌላም ሀገር ብትሄድ እነዛ ይሉሃል። በእውቀታቸው ልክ ነው ሰዎች የሚናገሩት። እንደው ከኛ ጋር ያለውን ቅርብ ያለውን ግመል እያየን እንድናስተነትን አላህ መክሮናል። አፈጣጠሩን እንድናይ የሰውንም ልጅ ወፊ አንፉሲኩም አፈላ ቱብሲሩ ወሁወል ኸላቅ ብዙ ነገር የፈጠረ ሁሌ የሚፈጥር ጌታ ነው። አንተንም ከሞትክ በኋላ ዳግም ይፈጥርሃል። አልዓሊሙ ሁሉን የሚያውቅ ሰዎች ማይችሉት አንዳንዴ ባለማወቅ ነው ወይም በአቅም ማነስ ነው። አላህ ጋር ሁለቱም ችግሮች የለም። የእውቀት ማነስም የለም፣ የአቅም ማነስም የለም። የፈጠራ ስራ አግኝቼ የነበረ ተመራምሬ ስፖንሰር የሚያደርገኝ አጣሁ ብሎ ፈላስፋ የሆነ ሰው እድሜ ልኩን ሲንከራተት ታየዋል። ጭንቅላት አለው ግን የገንዘብ አቅም የለም። ሌላኛው ደግሞ ገንዘብ አለው ብዙ ነገር ማድረግ የሚችልበት ግን ጭንቅላት የለም። አላህ ዘንድ ተባረከ ወተዓላ ግን የሁለቱም ችግሮች የሉም። ኸላቅ ነው፣ የፈለገውን መፍጠር ይችላል። ባለ 2 እግር ፈጥሯል፣ ባለ 4 ፈጥሯል፣ በሆዱ የተንሸራተተ መሄድ ፈጥሯል፣ በክንፉ የሚበር ፈጥሯል። አልሐምዱሊላህ ፋጢሪ ሰማዋት ወልአርድ ጃኢል መላኢከቲ ሩሱለን ኡሊ አጅኒሐቲን መትና ወዙላተ ወሩባዕ የዚዱ ፊል ኸልቂ ማ የሻ ላ ኢላሃ ኢለላህ። መላኢኮችን የፈጠረ እሱ ነው። የአንዱ መላኢካ ከአንገቱ እስከ ጆሮ ያለው ከሰማይ ምድር ያክል አንዱ መላኢካ። ከመላኢኮች ውስጥ 2 ክንፍ ያለው፣ 3 ክንፍ ያለው፣ 4 ክንፍ ያለው ከዛም በላይ 600 ክንፍ ያለው መላኢካ አንዱ ክንፍ ብቻ ሲዘረጋ አድማሱን ይሸፍናል። ከምስራቅ እስከ ምዕራብ ያለውን ይሸፍናል። ነቢ እንዳሉት አለይሂ ሰላቱ ወሰላም እኛ ከሰማይ ግዝፈት አንፃር ከመላኢካ ግዝፈት አንፃር የት ነው ያለው? እዚህ ግባ የሚባል ምንታይም አይደለም። ከመሆኑም ጋር ግን በጣም አስቸጋሪ እኛ ነው። አላህ ከፈጠራቸው ግዙፍ ብዙ ፍጥሮች ውስጥ በጣም አስቸጋሪው ደካማ የሚባለው የሰው ልጅ ነው። ኹሊቀል ኢንሳኑ ضعيፋ ሰው ደካማ ተደርጎ ነው የተፈጠረው። ግን ይሄ ደካማነቱ ራሱን ያደከመው የጎዳው አላህን ያመጻል ራሱን የጎዳ ኢነማ አምሩሁ የአላህ ተባረከ ወተዓላ ጉዳይ ስለ አላህ ብዙ ባለማወቅ ብዙ አሉ ሰዎች አይችልም አሉ እንደራሳቸው አይተውት። ኢነማ አምሩሁ የአላህ ጉዳይ ኢዛ አራደ ሸይአን
የአላህ ነገር የአላህ ጉዳይ በራስህ ልታውቅ አትችልም። በብዙ ነገሮች አስተንተነህ ልደርስበት ትችላለህ። የአላህን ኃያልነት ልታውቅ ትችላለህ። ትንሹን ደካማውን ዱንያ የፈጠረ አጭሯን ዱንያ የፈጠረ አኺራ ይፈጥራል። ደካማውን የሰው ልጅ የፈጠረ ሰማይን መፍጠር ይችላል። ሰማይን የፈጠረ ደካማውን የሰው ልጅ ከሞተ በኋላ መቀስቀስ ይችላል ብለህ በአቅልህም ልደርስበት ትችል ነበር። ግን አቅሉ ብዙ አይነት ስለሆነ የሰው ልጅ የአንዱ አቅል የደረሰበትን ሌላኛው ስለማይደርስ አላህን በተመለከተ አቅልህን ተከታይ አድርገው ቁርአን የመራህ ነው። ኢነማ አምሩሁ የአላህ ጉዳይ የአላህ ነገር እኮ ኢዛ አራደ ሸይአን አንድን ነገር እንዲሆን ከፈለገ አንድን ነገር መፍጠር ከፈለገ ማስገኘት ከፈለገ አንየቁለ ለሁ ኩን አንየቁለ ለሁ ለሱ ማለት ብቻ ነው። የአላህ ሥራ ማለት ብቻ እንደው ሲልም ብዙ አረፍተ ነገር አለ መቀዳድሮ የሚናገረው ኩን ሁን ማለት ነው። አላህ የሚጠበቀው ሁን እንዳለው ኑን እንዳለቀች ፈ ወዲያውኑ የኩን አላህ የፈለገው ነገር ይሆናል። ላ يحتاج الى تكرار ሰው አንድ ነገር ሲፈጠር ሺህ ጊዜ ደጋግሞ ሞክሮ ነው። መብራት ሲፈጠር ስንት ጊዜ ባለሙያው ፈጣሪው እንደለፋ፣ ሬዲዮን ሲፈጠር፣ ስልክ ሲፈጠር ስንቴ እንደተደከመ ታውቃላችሁ። አላህ ተባረከ ወተዓላ ግዙፉን ሰማይ ሰፊውን ምድር የሰውን ልጅ መላእክትን ዱንያን አኺራን ሲፈጥር ኩን አንዴ ብቻ ሁን ነው። ቃሉን እንኳን አይደጋግምም። አላህ ሁን ብሎት ከሚሆኑ ነገሮች አንዱ የሞተ ሰውን መቀስቀስ ነው። አላህ ሁን ብቻ ብሎት ከሚሆኑ ነገሮች አንዱ የሞተን መቀስቀስ። ሁሉ ነገር ሁን ብሎት ነው ይሆን። ታግሎ ለፍቶ ደክሞ ደጋግሞ ሞክሮ አይደል፣ አጋዥን አስቁሞ አሰልፎ አይደል። ሁሉንም ነገር አላህ ሁን ያለውን ይሆን። ኢነማ አምሩሁ ኢዛ አራደ ሸይአን ነኪራን ማንኛውንም ነገር አላህ እንዲሆን ከፈለገ መፍጠር ከፈለገ ማስገኘት ከፈለገ ከአላህ የሚጠበቀው የአላህ ሥራ የሚሆነው አንድ ነገር ነው። ሰው አማክሮ ባለሙያዎችን እገዛ ጠይቆ እቅድ አውጥቶ እንዲህ ላድርግ ብሎ ደጋግሞ ሞክሮ አይደል። ሁሉ ነገር ቀድሞ አውቆታል፣ ጊዜ ወስኖለታል። ሰው ነው የአቅም ውስንነት ስላለበት እቅድ የሚያወጣው። የ5 ዓመት እቅድ ያወጣ ነው። እቅድ መሰረት ይጓዝ። ያውም ብዙ ባለሙያዎች ያግዙት። እንደዛም ሆኖ የዘመኑ የእቅድ ምንድነው አያልቅም፣ አይሳካም። የዓመቱ መጨረሻ ላይ ተጣድፈው የሆነ ነገር ያደርጋሉ፣ ይበላሻል። የአላህ ሥራ እንደዛ የትኛውን ነገር ማድረግ ከፈለገ ኩን ይለዋል፣ ፈየኩን ወዲያው ይሆናል። ከዚህ አንዱ የሰው ልጅ ሆይ ሞቶ የመቀስቀስህ ጉዳይ ነው፣ ስራህን የማግኘት ጉዳይ ነው። ከአቡ ዘር እንደተነገረው ኢማም አሕመድ እንደዘገቡት ሐዲስ አልቁድሲ ላይ አላህ ይላል አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ያ ዒባዲ ባሮቼ ሆይ ሁላችሁም ወንጀል ትሰራላችሁ፣ እኔ የጠበቅኩት ሰው ሲቀር ማረኝ በሉኝ እምራችኋለሁ። ሁላችሁም ፈላጊ ናችሁ፣ ደሃ ናችሁ፣ እኔ ያብቃቃሁት ሰው ሲቀር እኔ ሁሌ ያለሁ ሁሌ ያለኝ መቼም ማላጣ ለጋስ ቸር ነኝ፣ የሻውትን እሰራለሁ፣ የፈለኩትን አደርጋለሁ። መስጠቴም ንግግር ነው፣ ቃል ነው፣ ቅጣቴም ቃል ነው። አንድ ነገር እንዲሆን ከፈለኩ ሁን እለዋለሁ፣ ይሆናል። ማድረጌም ቃል ነው፣ መቅጣቴም ቃል ነው። ተባረከ ፈሱብሓነ ከጉድለት ከእንከን ካለመቻል ጠራ። አለዚ ቢየዲሂ መለኩቱ ኩል ሸይ ሁሉ ነገር ንግስና በእጁ የሆነው አላህ። መለኩትና ሙልክ አንድ ነው። ራጂሑ አብዛኞቹ ሙፈሲሮች እንደመረጡት መለኩትና ሙልክ አንድ ነው። ንግስና ማለት ስልጣን ማለት የሁሉ ነገር ንግስና ስልጣን ቁልፍ ውሳኔ በእጁ የሆነው አላህ። የተወሰኑ ጥቂት ሊቃውንት የተፍሲር አዋቂዎች መለኩት የሚባለው ለውጫዊ ነገሮች ነው፣ ሙልክ የሚባለው ለሩህ ለነፍስ ለዓቅል ለውስጣዊ ረቂቅ ለሆኑ ነገሮች ነው። መለኩት የሚባለው ለረቂቅ ለውስጣዊ ነገሮች ነው። ሙልክ የሚባለው ቅርጽ ቁስ ለሆኑ ለውጫዊ ነገሮች ነው። ነገር ግን ራጅሑ ሙልክም መለኩትም አንድ ነው። መለኩት ተብሎ ዋው የተጨመረበት ለሙባለጋ የሁሉ ነገር ንግስና ሙሉ በሙሉ ምንም ሳይጎደል ለአላህ ብቻ ነው ማለት ነው። አላህ ተባረከ ወተዓላ የሁሉ ነገር ንጉስ ነው፣ የሁሉ ነገር ባለቤት፣ የሁሉ ነገር ፈጣሪ፣ የሁሉ ነገር ተቆጣጣሪ ነው። የሁሉ ነገር ቁልፍ እሱ ጋር ነው ያለው። አዑፍ ብኑ ማሊክ አልአሽጃዒ እንደዘገቡት ከነቢ ጋር አለይሂ ሰላቱ ወሰላም አንድ ቀን ሌላ ብሬ ሰገድኩ አሉ። ሱረቱል በቀራን ጀመሩ። ቀስ ብለው የቀሩ የረሕመት አንቀጽ ሲመጣ አላሁ የረሕመትን ስጠኝ እያሉ፣ የቅጣት አንቀጽ ሲመጣ ከቅጣትህ ጠብቀኝ እያሉ ቀሩ። ከዛ በኋላ ሩኩዕ አደረጓል። ሱረቱል በቀራን ጨርሰው ሩኩዓቸው ላይ በቀራን ለመቅራት የቆሙትን ያክል ቆዩ ተጎንብሰው ለአላህ ጎንብሰው። ሱረቱል በቀራ 2 ጁዝ ከምናምን 286 አንቀጽ ነው። አንዴ ብቻ በቆሙበት ቀሩት። ከዛ ሩኩዕ የወረዱ ሩኩዕም ላይ በቀራ የቀሩበትን ያክል ጊዜ አጎንብሰው ቆዩ።
ሩኩዓቸው ላይ ሱብሓነ ዚል ጀበሩቲ ወልመለኩቲ ወልክብሪያኢ ወልዐዘመህ ሲሉ ሰማዋቸው። ይሄ የሩኩዕ ዚክር ነው ማለት በተለይ ሌሊት ላይ ስጁድም ላይ ይደረጋል። ከዛ በኋላ ከሩኩዓቸው ተነሱ፣ በሩኩዕ የቆዩትን ያክል ጊዜ ቆሙ ከሩኩዕ ተነስተው። ከዛ በኋላ ስጁድ አደረጉ። ስጁዳቸውም ላይ ሱብሓነ ዚል ጀበሩቲ ወልመለኩቲ ወልክብሪያኢ ወልዐዘመህ ሲሉ ሰማዋቸው። አንዳንዴ ኢማም ማእሙሞች ዚክር ከሱ እንዲማሩ ድምፁን ጮክ ቢያደርግ ችግር የለውም። በተለይ ሌሊት ላይ አጠገብ ለአጠገብ ስለሆነ የሚሰግዱ ጫጫታም ስለሌለ ይሰማል። ሱብሓነ ዚል ጀበሩቲ ወልመለኩት የንግስና ወልክብሪያ የአሸናፊነት የበላይነት ወልዐዘመህ የሀያልነት ባለቤት የሆነው አላህ ጥራት ይገባው ማለት። በተለይ ስጁድ ላይ ሩኩዕ ላይ ይሄን ማድረግ ልብ ለአላህ እንዲተናነስ ልብ ላይ የአላህ ፍራቻ እንዲኖር እንዲፈጠር ከሚያደርጉ ነገሮች መሃል አንዱ ነው። ወኢለይሂ ቱርጀዑን ሁላችሁም ያመናችሁም ያላመናችሁም የተዘጋጃችሁም ያልተዘጋጃችሁም ወኢለይሂ ቱርጀዑን ወደ አላህ ትመለሳላችሁ። ወደ እሱ ብቻ። ሰው ልጅ ከሞተ በኋላ የሚሄደው ወደ እናቱ አይደለም፣ ወደ አባቱ አይደለም፣ ወደ አጎቱ አይደለም፣ ወደ ጓደኛው አይደለም። ሁሉም ጥሩ የሰራውም መጥፎ የሰራውም አምኖ የተዘጋጀውም ያልተዘጋጀውም ወደ አላህ ይመለሳል። ከዛሳ የሥራውን ያገኛል አይቀርም። ወደ አላህ ከተመለሱ በኋላ የሰው ልጆች ይያዛሉ። ዱንያ ላይ ሸሪዓ ያልያዘው ሐቅ ያልገዛው አኺራ ላይ እጅ ከፍንጅ ይያዛል። የሥራውን ይሰጣል። ማንንም አይበድልም። አልየውመ ቱጅዛ ኩሉ ነፍሲን ቢማ ከሰበት ላ ዙልመል የውም ዛሬ በደል የለም ሁሉም የሥራውን ያገኛል ይባላል። ሱረቱ ያሲን ተፍሲሩ ይሄን ይመስላል ባጭሩ። ደጋግመን እንደገለጽነው ሱረቱ ያሲን ቀብር ላይ ለቅሶ ላይ የሚቀራ ሳይሆን ለራስ ለነፍስ የሚቀራ ራስን የሚገስጹበት አንቀጽ ልዩ ትሩፋት አለው ብለው ሳያምኑ ቢድዓ ውስጥ ሳይገቡ ያሲንን ከያዘው መልእክት አንጻር እንደየትኛውም ሱራ አዘውትሮ መቅራት ባላጭ። በተለይ ተፍሲሩን ካወቅነው በኋላ ተፍሲራቸውን የተማርናቸው ሱራዎችን ሁሉንም ብናሐፍዛቸው አዘውትረን ብንቀራቸው መልካም። ስንቀራው በተለይ ብናጣጥመው ማዕናውን ትርጉሙን ያስተዋልም ቢሆን ለሶላት ኹሹዕ ይረዳናል። ትርጉሙን አውቀን ስንቀራና ሳናውቅ ስንቀራ ውስጥ ላይ የሚፈጥረው ስሜት ተጽዕኖ አንድ አይደለም። ተፍሲር የምንማረውም ለዚህ መሆን አለበት። ለጊዜው ብቻ ሰምተን ለመሄድ ሳይሆን የተማርነውን ተፍሲሩን ትርጉሙን ያወቅነውን የቁርአን አንቀጽ ሱራ የወር ደመወዛችን ተቀብለን ከምናስቀምጠው ሴት ልጅ ወርቅ ጌጧን ከምታስቀምጠው ከምትሳሳለት በላይ ተፍሲሩን ላወቅነው አንቀጽ ልንሳሳ ይገባናል። እንዳይጠፋን ደጋግመን ልንቀራ ይገባል። ሱና ሶላት ልንሰግድበት ይገባል። ሌሊት ልንሰግድበት ይገባል። በዚህ ነው በቁርአን ልንጠቀም እንችላለን እንጂ ዝም ብሎ በመስማቱ ብቻ አይደለም። መስማቱ አንድ ነገር ግን መስማቱ በጆሮ ሳይሆን በልብ እንዲሆን ተፍሲሩን ማወቅ አለ። ሌሊት ላይ ሐፊዝ ያልሆነ ሰው ቁርአን ይዞ መቅራት ይችላል። ሌሊት ስንሰግድ ውትር ስንሰግድ ቁርአን ይዘን በብዛት ደግሞ ምንቀራው ተፍሲሩን የተማርነው አንቀጽ ሲሆን ሐቂቃ ኢማናችን ይጨምራል። ቀልብን ከሚያረጥቡ ኢማንን ከሚያሳድጉ ነገሮች አንዱ ቁርአን ዘውትሮ መቅራት ነው። ከተደቡር ጋር ሲሆን ከማስተንተን ጋር ከማስተዋል ጋር ሲሆን ነቢ ዓለይሂ ሰላቱ ወሰላም ሱረቱ ዙመርን ሲተኙ ይቀሩ ነበር ተባለ። ሰምተን ካልቀራን የሽል ፋይዳ ተፍሲር የመማር ጥቅሙ ምንድን ነው? ለጠቅላላ እውቀት ብቻ እኮ መሆን የለብንም። ነቢዩ ሲተኙ ሱረቱ ዙመር ይቀሩ ነበር፣ ሱረቱ ሰጅዳ ይቀሩ ነበር፣ ሙልክ ይቀሩ ነበር ተብለንም ለአንድ ሰዓት ምናምን ተፍሲር ስንማር ቆይተን በየሳምንቱ ከተለያየ አካባቢ መተን ተምረን ቢያንስ ከመተኛታችን በፊት 10 ደቂቃ ለሱረቱ ዙመር ለሰጅዳ ሰተን ማንቀራ ከሆነ ለምንድን የምንማረው? እነዚህ ቀላል ነገሮችን ካልሰራን ከባዱን አንሰራም ማለት ነው። ከነፍሳችን ጋር ግብ ልንፈጥር ነፍሳችን ልንታገላት ይገባል። ስተኛ ስልክ የጎረጎርኩ ከምተኛ ጋዜጣ ሬዲዮን ያደመጥኩ ከምተኛ የረቢን የጌታዬን የረቡል ዓለሚንን ለኔ መድኃኒት ፈውስ የአኺራ ስንቅ አድርጎ ያወረደውን ቁርአን አንብቤ እተኛለሁ። ዘውትር ስትቀራው በቀላሉ ታፍበዋለህ። ሲተኛ የሚቀሩ ሱራዎች አሉ ወደ 2 ጁዝ የሚጠጉ ሲደመሩ ማለት ሰባህ ይሰብሑ ሱብሃነ ሚሉት ሱረቱል ኢስራ ከታች ያሉ ሰብህ እስመ ረቢከል አዕላ ሰባህ ሊላህ ይሰብሑ ሊላህ ከዛልክ ዙመር ሙልክ ሰይዳ ተደማምረው 2 ጁዝ ይደርሳል። ሁሌም በየቀኑ ስተኛ 2 ጁዝ እንኳን መቅራት ባትችል አንድ ቀን አንዱን ቀራ። አጫጭሮችን ምንም አታሳልፋቸው። አያተል ኩርሲ በቀራ መጨረሻው ሱረቱል ሙልክ ኢኽላስ ፈለቅ ናስ ካፊሩን እነዚህ መቼም ልትተዋቸው አይገባም። 2 ደቂቃ 3 ደቂቃ ስራ ናቸው። ሁሌም 2 ጁዙን እንኳን ጠቅልለህ መቅራት ባትችል አንድ ቀን ይስራ መቅራት፣ አንድ ቀን ዙመርን ቅራ። እንደሱ ከምትተው ብለን ሱና ሁሉንም መቅራት። ሁሌ አጠገባችን ቁርአን ባይኖር ውዱእ የለኝም እንኳን ብንል አጠገባችን ስልካል በስልካችን ቁርአን አስጭነን ስንተኛ 10 ደቂቃ ሰተን 20 ደቂቃ ሰተን መቅራት ይችላል። ሁሌ በዚህ መልኩ ስንቀራው ከጊዜ በኋላ ስልኩን አያስፈልገንም። አዳም ይሆናል። ሁሌ የተደጋገመ ነገር ልማድ ይሆናል። ያለ ትራስ እንቅልፍ እንደማይወስደህ መብራት ሳታጠፋ እንዲከለመድክ እንቅልፍ እንደማይወስደህ ይህን ሱራ ሳትቀራ መተኛት ቅር ይልሃል። ያጎደልኩት ነገር አለ ተራ
እነዚህ በጣም ቀላሎችን ካልሰራን ያ አብደላህ ወይ አመተላህ ከበድ ያለውን አንሰራም ማለት ትንሹን ያልቻለ ትልቁን አይችልም ቀላሉን ያልቻለ ከባዱን አይችልም ሱና ደግሞ ማናቅ የለበትም ለኛ ስለሚጠቅም ስለሚያስፈልግ ነው የተነገረን هذا والله تعالى ዛሬ ደርሳችን እዚህ ያበቃል